እዚህ በአንግሊካን ቤተክርስቲያን አንዳንዶች ኢየሱስ በመንፈስ ተነሳ ነው እንጂ የሚሉት በአካል ተነሳ ብለው ማምነዋል። ብዙ ሰዎች የኢየሱስ ክርስቶስ ታሪክ ለመጻፍ ይሞክራሉ። አንዳንዶች the gospel of Thomas የሚላላቸው the gospel of Peter የሚባላል ሰዎች ከልባቸው አቅንተው የጻፏቸው ወንጌላት አንዳንዶቹ ቀጥታ ኮፒ የተደረጉ ናቸው። አንዳንዶቹ ደግሞ የራሳቸውን ሐሳብ የተከተተባቸው ሰው የሚሸቱ መጽሐፍቶች ናቸው። እና አንዳንድ ጊዜ ቆም ብለን በዚህ ዘመን የሚሰበኩትን ስብከቶች እስቲ ከየመድረኮቻችን ላይ እንስማቸው። አንዳንዱ ቶታሊ ክርስትና ይመስል፣ አንዳንዱ በክርስቶስ ወንጌል ውስጥ ያለ ይመስል ፊሎሶፊ ይመስላል። ወይንም ደግሞ ይሄ ምንድነው የሚለው ፖዚቲቭ ቲንኪንግ ኤምፓወርመንት የሚናገሩ ይሄ ሞቲቬሽናል ስፒከርስ የሚናገሩት አይነት ሰዎችን ዝም ብሎ ማነቃቃት ለምን እንደሆነ ባይታወቅም እነዚህ ሲኖፕቲክ ጎስፕሎች ስለ ኢየሱስ ክርስቶስ ከሶስት አንግል ሊያሳዩን ይፈልጋሉ። አንዱ በዚያ ያየዋል፣ አንዱ በዚያ ያየዋል፣ አንዱ በዚያ ያየዋል። እና አንዳንዶች ይሄንን ልዩነቱን ምን አርገው ይወስዱታል። ወንጌላት እንደተሳሳቱ መጽሐፍ ቅዱስ ስህተት እንዳለው አድርገው ለዛ መጠቀሚያ ሲያደርጉት ትመለከታላችሁ። እነዚህ አራት እንስሶች የማቴዎስ የአንበሳን ምልክት ይወስዳል፣ የመሲሁን ንጉስነት ያመለክታል። ማርቆስ እጃውን ያመለክታል፣ የያህዌ አገልጋይ እንደሆነ። ዮሐንስ ደግሞ ከላይ ያለውን ይናገራል ስለሚል ምልክቱ ንስር ነበረ ማለት። በዚህ ዘመን ሰዎች የሚደክሙት በሰው ለመታወቅ ሲሞክሩ ነው። በጌታ ታወቁ፣ ግድ የላቸው። ሁሉ ጊዜ ከፍታ የዝና የመታወቂያ ቃል አይደለም ጋድ ብለሹ የምትባሉበትን ዘመን ብቻ አታስቡ። የምትሰደቡበት ዘመን ሊመጣ ይችላል። የምትናቁበት ዘመን፣ ሰው የሚገፋችሁ ዘመን፣ ባረጋችሁትም ባላረጋችሁትም ነገር ስም የሚወጣላችሁ ዘመን ሊመጣ ይችላል። ነገር ግን ከጌታ ጋራ ጥሪያችንን ይዘን የምንቆምና ብድራታችን ከጌታ እንደሆነ አውቀን ልንጸና እስከ መጨረሻ ልንጸና ያስፈልገናል። ብዙዎቻችሁ አንተ ለኛ በረከታችን ስትሉኝ እኔ ደግሞ በልቤ ሁሌ እናንተ ናችሁ ለኔ በረከቶች። ቃሉን አብሬያችሁ እንድማር እድሉን ስለሰጣችሁኝ አብሬያችሁ እንድማር እግዚአብሔር ስለረዳኝ እግዚአብሔርን አመሰግናለሁ። መንፈስ ቅዱስ ለሚገልጠው ነገር ተካፋይ የሆንኩ ነው። እኔ ክብር ለስሙ ይሁን። እሺ ዛሬ የምንመለከተው የተመሳሳዮቹን ወንጌላት በሚል ነው የምንመለከተው፣ ወይንም ደግሞ በእንግሊዘኛ ሲኖፕቲክ ጎስፔል ይባላል። ሲኖፕቲክ ጎስፔል የቃሉን ትርጉም እነግራችኋለሁኝ ትንሽ ቆይቼ። እና ተመሳሳዮቹ ወንጌላትን በተለይ እነዚህ ሲኖፕቲክ ተብለው የሚጠሩትን የመጀመሪያዎቹ እንዳልኳችሁ ማቴዎስ፣ ማርቆስ እና ሉቃስን ሲኖፕቲክ ብለው ይጠሯቸዋል፣ ወይንም ተመሳሳይ ወንጌላት ብለው ይጠሯቸዋል። እንግዲህ እንደምታውቁት ወንጌል መጽሐፍ ቅዱስ ሲያስተምረን በመጀመሪያው ክፍለ ዘመን ላይ ክርስቲያኖች ይጠቀሙበት ከነበረው ቲም አድርገው ወይንም ደግሞ እንደ ርዕስ አድርገው ከተነሱበት ነገር አንዱ ኢክቱስ የሚል ምልክት ነበራቸው። ኢክቱስ ማለት ይሄንን ቃል በየመኪናው ላይ ተለጥፎ ታዩት ይሆናል። አንዳንድ ቤተክርስቲያን ላይም በባንዲራ ተለጥፎ ልትመለከቱ ትችላላችሁ። እና ኢክቱስ ማለት በግሪክኛ የተጻፈው ቃል ኢክቱስ ነው የሚለው። ከታች የተጻፈው ስትመለከቱ በእንግሊዘኛ ጂሰስ ክራይስት ሰን ኦፍ ጋድ ሴቪየር የሚል ነው አድርገው የተረጎሙት። በግሪክኛው ላይ የሚለው ኢየሱስ ክርስቶስ ቴዎን ዊዎስ ሶቴር፣ ኢየሱስ ክርስቶስ የእግዚአብሔር ልጅ አዳኝ የሚል ትርጉም ነው ያለው። እና ይሄንን ይዘው ነበር ቅዱሳን እንደ አርማ ይከታተሉ ይሄዱ የነበረው። እንግዲህ ይሄንን መጽሐፍ ብሉይ አዲስ ኪዳንን ስንገባ ዘመናቱን በደንብ አድርገን እንድንመለከት ያስፈልጋል። አዲስ ኪዳን በአጻጻፍ የሄደበትን መንገድ ላሳያችሁ ፈልጋለሁ። ቅደም ተከተሉን ማለቴ ነው። መጀመሪያ የተጻፉት እነዚህ አራቶች ናቸው። ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ ናቸው። እነዚህ ቀድመው ይመጣሉ። የተጻፉበትን ዓመተ ምህረት ብትመለከቱ ዛሬም ሌዘር ባደርግና ባሳያችሁ በዚህ ፖይንተር ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ከ0 ወይንም ከ4 ልትሉ ትችላላችሁ። -4 ወይንም ከ4 ቀድመ ክርስቶስ ዓመት ማለት ነው በዓመተ ዓለም እስከ 30 ያሉትን ዘመናት ታሪክ የሚሸፍኑ ናቸው። ቀጥለን የምንመለከታቸው ደግሞ እነዚህ የሐዋርያትን ሥራ ስትመለከቱ ከ30 ኤዲ ወይም ደግሞ ዓመተ ምህረት እስከ 60 65 ያለውን ዘመናት የሚሸፍን ነው ማለት ነው።
ከዛ ቀጥለን ስንመለከት እንግዲህ በመጀመሪያው የሐዋርያው ጳውሎስ ጉዞ የተጻፈው የገላትያ መጽሐፍ ነው። ቀጥሎ ደግሞ የምትመለከቱት በሁለተኛው ጉዞ ደግሞ አንደኛና ሁለተኛ ተሰሎንቄ ተጻፈ። በሶስተኛው ጉዞ ደግሞ የተጻፈው አንደኛና ሁለተኛ ቆሮንቶስ፣ ከዛ የሮሜ መጽሐፍ ነው የተጻፈው። ይሄ በ60 አካባቢ ነው። ከዛ እየቀጠልን ስንሄድ ደግሞ በ60ዎቹ መካከል ላይ በሮም ወህኒ ቤት ሆኖ ሐዋርያው ጳውሎስ ከጻፋቸው መጽሐፎች መካከል 4ቱ ፕሪዝን ኤፒስትልስ ወይንም ደግሞ የወህኒ ቤት ደብዳቤዎች ተብለው የሚጠሩት ኤፌሶን፣ ፊልጵስዩስ፣ ቆላሲስ እና ፊልሞና ናቸው። እነዚህ 4ቱን ወንጌላት መልእክቶች የጻፈው ጳውሎስ በወህኒ ቤት ሆኖ ነው። ከዛ በሰባዎቹ መግቢያ አካባቢ ላይ በሮም በቁም እስር ላይ ሆኖ ጳውሎስ አሁንም አንደኛ ጢሞቴዎስን፣ ሁለተኛ ጢሞቴዎስን እና ቲቶን ሲጽፍ ትመለከታላቸው። በቁም እስር ላይ ሆኖ ተፈቶ ነበር ጥቂት ጊዜ ከመሰዋቱ በፊት አንደኛ ጢሞቴዎስን፣ ሁለተኛ ጢሞቴዎስን፣ ቲቶን ግላዊ ደብዳቤዎችን ጽፎ ትመለከታላችሁ። ከዛም ቀጥሎ ደግሞ የምትመለከቱት ጠቅላላ መልእክቶች ተጻፉ። ጠቅላላ መልእክቶች እነ ያዕቆብ ናቸው የጻፉት። ከዛ የምትመለከቱት በዚሁ በመጨረሻ ወደ 90 ከመግባቱ በፊት አንደኛ ጴጥሮስ፣ ሁለተኛ ጴጥሮስ፣ ዕብራውያን፣ የይሁዳ መልእክት ተከታትለው ሲጻፉ ትመለከታላችሁ። ከዛ ወደ 90ዎቹ መጨረሻ ላይ ማለት 100 ዓመተ ምህረት ሳይገባ ገና አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ እና የዮሐንስ ራእይ ተጽፈው አልቀዋል። ኢን ዘ 90s ኦልሞስት በመጀመሪያው 100 ክፍለ ዘመን ቅዱሳት መጽሐፍት አዲስ ኪዳን ተጽፎ አልቋል ማለት ነው። እነዚህ እንግዲህ በስዕል አሳያችሁ የሞከርኩት ምንድነው የአዲስ ኪዳን ያጻጻፍ ቅደም ተከተል ነው። የቱ መጽሐፍ ከየትኛው ይቀድማል፣ የቱ መጽሐፍ አብሮ መጥቷል፣ አብሮ ተጽፏል የሚለው እንድትመለከቱ ነው። ወደ ሲኖፕቲክ ወደሚለው የቃል ትርጉም ላይ ልምጣና ሲኖፕቲክ የምንላቸው እነዚህን ሶስቱን ወንጌላት ነው። ማርቆስ፣ ማቴዎስ፣ ሉቃስ። እዚህ ጋር ማርቆስን ያስቀደምኩበት ምክንያት አለኝ፣ በኋላ አስረዳችኋለሁኝ። ሲኖፕቲክ ማለት የሁለት ቃል ድምር ነው። ሲኖፕቲክ ማለት ሲን እና ኦፕቲክ የሚለው የሁለቱ ቃል ድምር ነው። ሲን ማለት ወይንም ሲንክሮናይዝ ወይንም ኮመን ማለት ነው፣ የጋራ ማለት ነው። ኦፕቲክ ማለት ልክ ኦፕቲሽን፣ ይሄ መነጽር ቤት ስትሄዱ ኦፕቲሽንስ አይደለም የሚባሉት። ኦፕቲክ ማለት ቪው ማለት ነው፣ እይታ ማለት ነው። ስለዚህ ኮመን ፕላስ ቪው አንድ ላይ ምን ይሆናል ማለት ነው? ኮመን ቪው፣ የጋራ እይታ፣ ተመሳሳይ እይታ። ስለዚህ እነዚህ ሶስቱ ወንጌላት ሲኖፕቲክ ጎስፕልስ ወይም ደግሞ ሲኖፕቲክ ወንጌላት፣ ተመሳሳይ ወንጌላት የተባሉት ለዚህ ነው። ተመሳሳይነት ስላላቸው፣ የሚወራረስ ነገር ስላላቸው ነው። እንግዲህ ከዚህ ጋር አብሬ ላሳያችሁ። እንግዲህ እነዚህ የመጀመሪያዎቹ ወንጌላት ማርቆስ የተጻፈበት፣ ማቴዎስ የተጻፈበት፣ ሉቃስ የተጻፈበት፣ ዮሐንስ የተጻፈበት ግምታዊ አመታቶችን አስቀምጬላችኋለሁ። በእነዚህ አመታት ተጽፏል ይባላል። እንግዲህ በአጻጻፍ ቅደም ተከተል መጀመሪያ የምታዩት እዚህ ላይ ተመልከቱ፣ ማርቆስን እንጂ ማቴዎስን አትመለከቱም። እና ይሄ ስለዚህ ዛሬ ትንሽ ገባ ብዬ እንግዲህ እነዚህ አራት ወንጌላት የማርቆስ ወንጌል፣ የማቴዎስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል። አሁን በዚህ ዲስከሽናችን በዛሬው ትምህርታችን ዮሐንስ ወንጌልን አናስገባው፣ ምክንያቱም በአይነቱ በጽሁፉ በሁሉ ነገሩ የተለየ ነው። ከነዚህ ከሶስቱ ከሲኖፕቲክ ከማርቆስ፣ ከማቴዎስ፣ ከሉቃስ ከሶስቱ ወንጌላት የዮሐንስ ወንጌል ይለያል። ስለዚህ ዮሐንስን አውጥተን ስለ ሲኖፕቲኮች ነው የምንነጋገረው። እንግዲህ ሲኖፕቲክ የሚል ቃል ብደጋግም እንደነገርኳችሁ ተመሳሳዮች ወንጌላት ሶስቱን ለማለት ነው። የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌላት በጣም ይመሳሰላሉ። ሁሉም በአንድ አይነት እይታ የተመለከቱት ነገር አለ እና ለዚህ ነው ሲኖፕቲክ የሚለውን ቃል የምንጠቀመው። በአራተኛው ወንጌል ላይ በተለይ በዮሐንስ ወንጌል እንዳልኳችሁ ከምናየው ከቀደሙት ከሶስቱ በጣም የተለየ ነገር ነው። ለዚህ አንድ አይነት ይምሰሉ እንጂ እነዚህ ሶስቱ ወንጌላት የማቴዎስ፣ የማርቆስ፣ የሉቃስ ወንጌላት አንድ አይነት ይምሰሉ እንጂ ሶስቱም ወንጌላት ጉልህ ልዩነት አላቸው። የሚመለከቱበት እይታዎች የተለያየ ነው እና ስለ ጸሐፊዎቹ ጥቂት ላሳያችሁና ጸሐፊዎቹ መጀመሪያ የምትመለከቱት ማርቆስን ነው። ማርቆስ የበርናባስ እህት ልጅ ነው። በርናባስ ታስታውሳላችሁ፣ ጳውሎስን ፈልጎ ያገኘውና ጳውሎስን ወደ አገልግሎት እንዲገባ ያበረታታው የመጽናናት ልጅ፣ በጣም
ትልቅ ሰፊ ልብ ያለው ሰው በርናባስ እና የበርናባስ የእህቱ ልጅ ነው። የጳውሎስና የጴጥሮስ ደግሞ ተባባሪ አገልጋይ እንደሆነ መጽሐፍ ቅዱሳችን ይነግረናል። ታስታውሱ እንደሆነ በሐዋርያት ሥራ ምዕራፍ 12 አካባቢ ላይ እነ ጳውሎስና በርናባስ ተነስተው ለአገልግሎት ሲሄዱ ቆጵሮስ አይላንድ ላይ ልክ ሲደርሱ ማርቆስ እመለሳለሁ አልሄድም አለ። አንዳንዶች የቤተ ክርስቲያን እንትኖች ወጣት ነው ከመንገዱ ዝለትና ምናልባት እናቱን አፍቃው ሊሆን ስለሚችል ገና ልጅ ስለነበረ ተመልሰው ሄደ። ስለዚህ በሁለተኛው ጉዟቸው ላይ ጳውሎስ ከኔ ጋር አይሄድም ይሄ ልጅ አለ። በርናባስ ደግሞ አይ ከኔ ጋር ይሄዳል አለ። ስለዚህ በዚህ ምክንያት እርስ በርሳቸው ተከፋፉ ይላል መጽሐፍ ቅዱስ እና ማርቆስ ጆን ማርክ ይባላል። በሌላ ሙሉ ስሙ ዮሐንስ ማርቆስ ወይ ማርቆስ ዮሐንስ ነው የሚባለው እና የጳውሎስና የጴጥሮስ ተባባሪ አገልጋይ ነው። ጴጥሮስ በመልእክቱ መጨረሻ አካባቢ ላይ ልጅ የሚለው ማርቆስን ነው። እንደገና ደግሞ ጳውሎስ ደብዳቤ ሲጽፍ ለማርቆስ ምን ይለዋል? ማርቆስ ይጠቅመኛልና ይዘህልኝና ይለዋል። በመጨረሻው ያስፈልገኛል ማለት ጀመረ። እንግዲህ ከባህሪያቸው ልትመለከቱ ትችላላችሁ። በርናባስ ልበሰፊ የነበረ ሰው፣ ጴጥሮስ ማሳደግ የሚችል ሰው፣ አት ሴም ታይም ደግሞ ጳውሎስ የሚሽን ሰው ነው፣ የተልእኮ ሰው ነው። ዝርክርክ ክርስቲያን አይወድም። ይሄ ምክንያት የሚያበዛ ክርስቲያን አይወድም። ፈጣን መንገደኛ ነው፣ ከራእይ ጋር የሚሮጥ ሰው ነው። ስለዚህ አንዳንዴ ባህሪው ላይ ይመች ይችላል እና ማርቆስ የባርናባስ እህት ልጅ እንደነበር ነግራችኋለሁ። የዚህ መጽሐፍ ጸሐፊ ማለት ነው። ቀጥሎ የምትመለከቱት ባለ ታሪክ ደግሞ ማቴዎስ ነው። ማቴዎስ ደግሞ ቀረጥ ሰብሳቢ የነበረ ስለሱ በጣም ብዙ መጽሐፍ ቅዱስ ብዙ ይነግረናል። የኢየሱስ ክርስቶስ ደቀ መዝሙር የነበረ እንደሆነ እንመለከታለን። የማቴዎስ መልእክትን የጻፈው እሱ ነው። አት ሴም ታይም ደግሞ ሉቃስን ሄዳችሁ ስትመለከቱ ሉቃስ በመልእክቱ ለየት የሚለው ምሁር ነው። እንደውም መጽሐፍ ቅዱስ ሲጠቅሰው ባለመድኃኒቱ ብሎ ይጠቅሰዋል። ምናልባት ትንሽ የሕክምና እውቀት ሊኖረው ይችላል፣ ወይንም የመድኃኒት ቀመማ ውስጥ የነበረ ሰው ሊሆን ይችላል። መጽሐፍ የሚችል ሰው ነው። የሉቃስን ወንጌል የጻፈ እሱ ነው። እንደገና ደግሞ የሐዋርያትን ሥራ የጻፈ እሱ ነው እና ከሁሉም የወንጌል ጸሐፊዎች ለየት የሚያደርገው ምንድነው? ሉቃስ አህዛብ ነው፣ የአይሁዳዊ አይደለም። ከመጽሐፍ ቅዱሳችን ውስጥ የሚገርመው ነገር እሱ ነው። አንድ አይሁዳዊ ያልሆነ ጀንታይል ወይም ደግሞ አህዛብ የነበረ ወንጌል ጸሐፊ እሱ ነው እና የጳውሎስ ተባባሪ አገልጋይ ነው። በሐዋርያት ሥራ መልእክት ውስጥ እኛ እያለም ይጽፈዋል። በሄድን ጊዜ መርከቢቱ ስትሰበር ጳውሎስ እንደዚህ አለ ብሎ በሶስተኛ ሰው ነው የሚጽፈው። ጳውሎስ የራሱን ባዮግራፊ አልጻፈው ወይንም የሐዋርያትን ሥራ ጳውሎስ አልጻፈው። ግን አንድ ሰው አብሮት የሚሄደው ይሄው ሉቃስ ጠንቅቆት በቅደም ተከተል እንደጻፈው ቴዎፍሎስ ለሚባል ሰው እንደጻፈ ትመለከታላችሁ። ስለዚህ የሐዋርያት ሥራ ስንደርስ እሱ ላይ ስለ ሉቃስ እንደገና ነግራችኋለሁ። ስለዚህ ምሁር የነበረ አሕዛብ የነበረ የጳውሎስ ተባባሪ አገልጋይ የነበረ ሰው ነው ሉቃስ ወንጌልን የጻፈው ልላችሁ ነው። እግዚአብሔር እናመሰግናለን። እና እንግዲህ እነዚህ የተጠቀሱት አገልጋዮች ማርቆስ፣ ማቴዎስ፣ ሉቃስ እነዚህ ሶስቱም ሲኖፕቲክ ጎስፕልን የጻፉት ሰዎች በመጀመሪያ ስለ ኢየሱስ ክርስቶስ የጠቀሱትና የጻፉት የከተቡት ነገር ምንድነው? ማርቆስ ኢየሱስ አጋንንት ስለማውጣቱ ነው መጀመሪያ የጻፈው። ከዛ ደግሞ የጴጥሮስን አማት ድውያን ሲፈውሳት። ምክንያቱም ማርቆስ ከጴጥሮስ ጋር በጣም ቅርብ ነበረ። በማርቆስ ወንጌል ላይ ስለ ጴጥሮስ ድካሞች ሲጠቅስ ትመለከታላችሁ። ለምን? ቀርቦ ስለነበረ። ብዙ መልእክቱንም እንደውም ጴጥሮስ የነገረው ነው ተብሎ ይታመናል። ስለዚህ ማርቆስ ሲጀምር ስለ ኢየሱስ ክርስቶስ አጋንንት ማውጣት የጴጥሮስን አማት ምንድነው ትኩሳቷን ወይንም ራስ ምታቷን ሲፈውሳት የሚያሳየው ኢየሱስ በአጋንንት ላይ ያለውን ስልጣን ለማሳየት የእግዚአብሔር መንግስት በኃይል እንደመጣች ኢንትሮዲዩስ ለማድረግ የተጠቀመበት ነው። ማቴዎስ ጋር ስትሄዱ ደግሞ ስለ ኢየሱስ ክርስቶስ መጀመሪያ የጠቀሰው ነገር ምንድነው ብትሉ ደቀ መዛሙርትን ሲጠራ ትመለከታላችሁ። ማቴዎስ አጻጻፉ ለየት ይላል። ለአሕዛብ የተጻፈ አይደለም። በኋላ ነግራችኋለሁ እሱ። ስለዚህ ደቀ መዛሙርትን ሲጠራ ትመለከታላችሁ። የተራራው ስብከት ላይ ፎከስ ያደርግ ትመለከታላችሁ ማቴዎስ። ስለዚህ እንደውም ደጋግሞ የሚጠቅሰው ነገር ኢየሱስ በስልጣን ስለማስተማሩ
ቃሉን የሚገልጥበት የመገለጥ ጥበቡ እንደገና ደግሞ የቃሉ መፈጸም መጽሐፍ ሊፈጸም ይገባዋልና እንዲህ ተብሎ እንደተጻፈ ተፈጸመ የሚል አባባል ማቴዎስ ይደጋግማል። ለምን እንደሆነ አሳያችኋለሁ። እሱ ሉቃስ ጋር ስትመጡ ደግሞ ሉቃስ መጀመሪያ ስለ ኢየሱስ ክርስቶስ የጻፈው ነገር ምንድነው? በናዝሬት በምኩራብ የሰበከውን ስብከት ነው። የጌታ እግዚአብሔር መንፈስ በኔ ላይ ነው፣ ድሆችን ነፃ እንዳወጣ፣ የታሰሩትን የተጨቆኑትን ነፃ እንዳወጣ ጌታ እግዚአብሔር ቀብቶኛል የሚለውን ተርትሮ እንደከፈተ ከዛ ነው ታሪኩን ስለ ኢየሱስ ክርስቶስ ስራ መናገር ሲጀምር የሚጠቅሰው። ለዚህ ማርቆስ በተለይ ማርቆስ ከወንጌላት ቀደም ያለ አንጋፋው የመጀመሪያው የተጻፈው እሱ ነው ይባላል። ሌሎች ከዛ ላይ ወስደው ነው የጻፉት ይባላል። ምን ማለት እንደሆነ ያሳያችኋለሁ። ስለዚህ ማርቆስ ስለ ኢየሱስ ምን ይያለ ነው? ምን ሊል ይፈልጋል ካልን እነዚህ ነገሮች ይላል። ማርቆስ ኢየሱስን ሰው አርጎ ይጽፋል። ኢየሱስ ያለ ሲጠቅሰው ትመለከታላችሁ። ያ ብቻ አይደለም፣ የእግዚአብሔርም ልጅ እያለ ይጠቅሰዋል። ክርስቶስ ወይንም መሲህ እያለ ሲጠቅሰው ትመለከታላችሁ። at the same time ደግሞ ስለ እምነት ይጠቅሳል። ስለ መስቀሉ ትርጉም ሊያብራራ ሲሞክር ትመለከታላችሁ። ወደ ማቴዎስ ላይ ስትመጡ ደግሞ ኢየሱስ ክርስቶስን በሌላ አንግል ነው የሚመለከተው። በኋላ ስለ አራት እንስሶች አምጥቼ በአራት እንስሶች እንዴት እንደገለጡ ታሳያቸዋለሁ። የማቴዎስ ወንጌል ላይ ደግሞ ስትመጡ የማቴዎስ ወንጌል በሌላ ስሙ የአይሁድ ወንጌል ይባላል። 5 ትምህርቶች አሉት። ልክ ሙሴ 5ቱን መጽሐፍት እንደሰጠ ማለት ነው። እና ስለ ደቀ መዝሙርነት ፎከስ ያደርጋል ማቴዎስ። ከዚህ የተነሳ ነው የተራራውን ስብከት ከምዕራፍ 5 እስከ 7 ድረስ የሚጽፈው። የ12ቱን ደቀ መዛሙርት ተልእኮ ፎከስ ያደርጋል። ምዕራፍ 10 ላይ ስትደርሱ የመንግስትን ምሳሌዎች በተለይ የእግዚአብሔር መንግስት ይህን ትመስላለች፣ የእግዚአብሔር መንግስት ይህን ትመስላለች እያለ በተለይ ምዕራፍ 13 ላይ ስትደርሱ በጣም በዛ ላይ ያተኩራል። ምዕራፍ 18 ስትደርሱ ደግሞ የመሲሁ ህዝቦች መኖር እንዴት እንዳለባቸው፣ ከዛ ደግሞ ስለ ዘመን ፍጻሜ ምን እንደሚመስል ትንቢታዊ መልእክቶችን ተናግሮ መልእክቱን እንደዛ ይተረትረዋል ማለት ነው። ወደዚህ ወደ ወንጌላት ስንመጣ እንግዲህ ወንጌላት ተመሳሳይ የሆነ መሰረታዊ መልእክት አላቸው። የኢየሱስ አገልግሎትና ተልእኮ የሚያተኩረው በስርየት ስራው ላይ ኢየሱስ በመስቀል ላይ በሰራው ስራ ላይ የሚያተኩሩ ናቸው። ስለዚህ ኢየሱስ በመስቀል ላይ የሞተው ምትክ ሆኖ ሰብስቲቲዩት ሆኖ በእኛ ኃጢአት ምክንያት በመስቀል ላይ እንደዋለ ለመግለጥ የኢየሱስ ክርስቶስን የመስቀል ላይ ስራ ላይ በደንብ አቴንሽን ሰጥተው ሲተርኩ ትመለከታላችሁ። ያ ብቻ አይደለም፣ መሞቱን ብቻ ሳይሆን በድል አድራጊነት ኢየሱስ ክርስቶስ በፈጸመው የመስቀል ስራ አካላዊ ትንሣኤ ይዞ እንደተነሳ አካላዊ የምልበት ምክንያት ስላለኝ ነው። ምክንያቱም አንዳንዶች ኢየሱስ በመንፈስ ተነሳ ነው እንጂ የሚሉት በአካል ተነሳ ብለው ማያምኑ አሉ። በዚህ በአንግሊካን ቤተክርስቲያን ስማቸውን ታውቋቸዋላችሁ። አንግሊካኖች ብዙዎቹ የሚያምኑት ኢየሱስ በአካል ተነሳ ሳይሆን ኢየሱስ ዩናይትድ ቸርች ኦፍ ካናዳንም ይጨምራል፣ ኢየሱስ ክርስቶስ በአካል አልተነሳም በመንፈስ ነው የተነሳው የሚሉ አሉ። ኖ የሞተው በአካል ነው፣ ተነሳ አካልን ደግሞ የሚነሳውም በአካል ነው። ስለዚህ ይህን ነው ወንጌላትም የሚያስተምሩን። ስለዚህ ስለ ኢየሱስ ክርስቶስ ከተለያየ አቅጣጫ ማርቆስ አይታችሁ እንደሆነ ልክ አንድ ሰው ወደ እስር ቤት ሲገባ ፖሊሶች መጀመሪያ የሚያደርጉት ማክሾት የሚባል ነገር አለ እዚህ ኖርዝ አሜሪካ ላይ። ማክሾት ምንድነው? ከፊት ያነሱታል፣ ከጎን ያነሱታል፣ እንደገና ፊቱን አዙረው በዚህ ሳይድ ደግሞ ያነሱታል። ከሶስት አቅጣጫ ፊቱን ያነሱታል። እነዚህ ሲኖፕቲክ ጎስፕሎች ስለ ኢየሱስ ክርስቶስ ከሶስት አንግል ሊያሳዩን ይፈልጋሉ። ዮሐንስ የሚያሳየን ግን ከላይ ነው። በጣም መንፈሳዊና ቴዎሎጂካል የሆነ ስለሆነ ከላይ የሆነ ፎቶ ያነሳ ይመስላል እይታው ማለት ነው። ሲኖፕቲክ ጎስፕሎች ግን ከሶስት አቅጣጫ ኢየሱስ ክርስቶስ ምን ይመስላል፣ አንዱ በዚህ ያየዋል፣ አንዱ በዚህ ያየዋል፣ አንዱ በዚህ ያየዋል። እና አንዳንዶች ይሄንን ልዩነቱን ምን አድርገው ይወስዱታል። ልክ ወንጌላት እንደተሳሳቱ መጽሐፍ ቅዱስ ስህተት እንዳለው አድርገው ለዛ መጠቀሚያ ሲያደርጉት ትመለከታላችሁ። እንግዲህ ኢየሱስ ፍጹም ሰው መሆኑን ሲጻፍ በወንጌላችን ላይ ተጠቅሶ ትመለከታላችሁ።
ሌላው ደግሞ ፍጹም አምላክ መሆኑን ሲገልጠው ትመለከታላችሁ። ስለዚህ እውነተኛ ማንነቱን ለመግለጥ ፍጹም ሰው ፍጹም አምላክ ነው የሚለውን እውነት እንይዛለን። አንዳንድ ምሁራን ወንጌላት ልክ እርስ በርሳቸው የሚጣረሱ የሚቃረኑ እንደውም አንዳንዶቹ ድግግሞሽ ይበዛባቸዋል ብሎ ይናገራሉ። ነገር ግን ልንመለከተው የሚገባው ነገር ምንድነው? ወንጌላት እርስ በርሳቸው ይደጋገፋሉ። አንዱ ሌላውን ይሞላዋል፣ አንዱ ሌላውን ያሰፋዋል፣ አንዱ ሌላውን ያጸናዋል። ተደጋግሞ የሚመስለን ነገሮች አንዳንድ ዲቴይሎች አንዱ የዘለለውን አንዱ ጋር ሲነሳ ትመለከታላችሁ። ስለዚህ ይሄ ወንጌላትን ተቃርኗቸውን ሳይሆን የሚያሳየን የወንጌላትን የተለያየ አንግል እይታ ነው። በነገራችን ላይ ወንጌል የሚለው ቃል ኢቫንጀሊዮን ከሚለው የግሪክ ቃል የመጣ ቃል ነው። ትርጉሙ ምን ማለት ነው? ኢቫንጀሊዮን ማለት የምስራች ቃል ማለት ነው፣ ወይንም ብስራት ማለት ነው። ስለዚህ ወንጌል ራሱ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በስጋ እንደተወለደ ለሰዎች ከኃጢአት ከሞት ከኃጢአት ዕዳ ነፃ ለማውጣት ለነሱ እንደሞተ። ይሄ ምንድነው? አንድ ሰው ዕዳህን ከፈለልህ ተብሎ አንድ ሰው ቢነገረው የምስራች ነው። እንኳን የኃጢአት ዕዳ አይደለም ሬስቶራንት ሰው እየበላችሁ ሰው መጥቶ ሳታውቁት ከፍሎላችሁ ሲወጣ እንኳን ደስ የሚል ነገር ነው፣ አንዱ ለአንዱ ደግነት ሲያደርግ ማለት ነው። ስለዚህ ኢቫንጀሊዮን ነው የኃጢአት ስርየት መታወጁ፣ የእግዚአብሔር ልጅ እንደሆነ በስጋ እንደተወለደ ለሰው ልጆች ከኃጢአት ከሞት እንደተነሳ ይሄ ብስራት ጉድ ኒውስ ነው፣ ኢቫንጀሊዮን ነው። ይህንን ሲያምን አንድ ሰው ታዲያ ኢየሱስ ለኃጢአቴ ሞተ፣ ኢየሱስ ክርስቶስ ለእኔ ሲል ከሞት ተነሳ፣ የኃጢአት ስርየት አገኘው በክርስቶስ ኢየሱስ የመስቀል ሥራ ብሎ ሲያምን ምን ይሆናል ማለት ነው? ይድናል። ይህንን ነው መጽሐፍ የሚያስተምረን። ስለዚህ ሰው ይህንን በአምን ግን ምንድን ነው የሚለው? ማርቆስ 1:15 እንደሚነግረን፣ እንደገና ማርቆስ 16:15 እንደሚነግረን ይህንን ያላመነ ሰው አይድንም። በዚህ ያመነ ሰው በኢየሱስ ያመነ ሲል ምን ማለት ነው? ኢየሱስ የእግዚአብሔር ልጅ እንደሆነ፣ ኢየሱስ በስጋ እንደተወለደ፣ ኢየሱስ ለሰው ልጆች ኃጢአት ከሞት እንደተነሳ ይህንን የምስራች ቃል አሜን ብሎ ሰው ሲቀበል ይድናል። በቃ ወንጌል እንዲህ ሲምፕል ነው። አያችሁ። ስለዚህ ወንጌል በብሉይ ኪዳን የተነገረውን በእምነት የሚገኘውን የእግዚአብሔርን ጽድቅ የሚገልጥ ነው ኢቫንጀሊዮን። ይሄ የእግዚአብሔር ጽድቅ ብለን የምንጠራው ራሱ ኢየሱስ ክርስቶስ ነው። ስለዚህ ወንጌል ይሄ በብሉይ ኪዳን ላይ የተነገረ የእግዚአብሔር እውነት አለ። ስለዚህ ማንም በቃ ጽድቃችን የመርገም ጨርቅ ነው ይላል። በቃ ኃጢአታችሁ በዝቷል ይላል፣ እንደ አለላ ቀልታለች እንዲህ የሚላል። ግን አሁን ታዲያ ለመዳን መፍትሄው የእግዚአብሔር ጽድቅ ያስፈልጋል። የእግዚአብሔር ጽድቅ የሆነው ሮሜ እንደሚነግረን ምዕራፍ 1 ላይ ሄዳችሁ ልትመለከቱ ትችላላችሁ። ገላትያ 3:8 ላይ ማየት ትችላላችሁ። የእግዚአብሔር ጽድቅ የሆነው ኢየሱስ ክርስቶስ ነው። ስለዚህ ጽድቃችን ስራችን ሳይሆን ጽድቃችን እምነታችን ነው። ማመናችን ጽድቅ ሆኖ ይቆጠርልናል። ስለዚህ አንድ ሰው ለማመን ጥሩ ለመዳን ይቅርታ ጥሩ ስራ መስራት ሳይሆን የሚያስፈልገው ነገር ኢየሱስ ክርስቶስ በስጋ እንደተወለደ ለሰው ልጆች ስለ ኃጢአት እንደሞተ ከመቃብር እንደተነሳ በሶስተኛው ቀን ይህንን ሲያምን ኢቫንጀሊዮን ጉድ ኒውስ ነው። ይህን ጉድ ኒውስ ወይንም ደግሞ መልካም የምስራች ሲያምን ይድናል። ያኔ ምን ይሆናል? የእግዚአብሔር ጽድቅ ወራሽ ይሆናል። ስለዚህ ለሰዎች ይሄ ወንጌል ሲሰበክ ለሰዎች የሚያድን የእግዚአብሔር ኃይል ነው። it is the power of God unto salvation። የሚያድን የእግዚአብሔር ኃይል፣ የሚያድን ሌላ ምንም ኃይል የለም። የእግዚአብሔር ኃይል የሆነው ወንጌል ነው። ሲምፕል ይመስላል። ኢየሱስ ተወለደ፣ ኢየሱስ ሞተ፣ ኢየሱስ ተነሳ ብሎ አንድ ሰው አሜን ብሎ ይህን የምስራች ቃል ሲቀበል ይህን ብስራት ሲቀበል የዛን ጊዜ ለሰው ልጆች የእግዚአብሔር የማዳን ኃይል ይገለጣል። ሰዎች መዳን ይችላሉ። ሰዎች የእግዚአብሔርን ጽድቅ መውረስ ይችላሉ። አቀለለው እግዚአብሔር የመዳንን መንገድ። ስለዚህ ቀሎ የመጣልን ይሄ የመዳን ወንጌል ግን በኑሯችን ውስጥ ደግሞ ስለዳንበት ወንጌል ዋጋ የሚያስከፍለን ነገር ሊኖር ይችላል። ለመዳን አንሰራም። ነገር ግን ከዳንን በኋላ ግን መንፈሳዊ ስራዎችን
የጽድቅ ስራዎችን በእግዚአብሔር ጸጋ በእግዚአብሔር መንፈስ እርዳታ የእግዚአብሔርን ስራዎችን እንሰራለን ወገኖች። ሌላው ይሄ የምስራቹ ቃል ወንጌል ኢቫንጀሊዮን ምዕመናን ሁሉ ለሌሎች እንዲያስተላልፉት የተሰጣቸው ግዴታ ነው። ያንዳንዱ አማኝ የምስራቹ ቃል በውስጡ አለ፣ ተለማምዶታል። ኢየሱስ ለኃጢአቴ ሞተልኝ፣ ኢየሱስ ከኃጢአት አዳነኝ፣ ኢየሱስ የኃጢአት ስርየት ሰጠኝ፣ ኢየሱስ ሞተ፣ ኢየሱስ ተነሳ። በጣም ቀላል ንግግር ይመስላል፣ ግን it is the power of God። በውስጡ ኃይል አለው፣ የእግዚአብሔር ኃይል አለው። ኢየሱስ ሞቶ ተነሳ የሚለው መልእክት ለዓለም የምስራች ቃል ነው። ኢየሱስ ሕያው ነው የሚለው መልእክት ለዓለም ኃይል አለው፣ የሚያድን የእግዚአብሔር ኃይል ነው። ክብር ለእግዚአብሔር ይሁን ወገኖች። ስለዚህ ኃላፊነት አለብን ይህን የወንጌልን አደራ የማስተላለፍ ማለት ነው። የምስራቹ ቃል ይሄ ነው። ሌላው ወንጌል ኢየሱስ ክርስቶስን የሚመለከት ስለሆነ የክርስቶስ ታሪክ የተጻፈበትም እነዚህ አራቱ ማርቆስ፣ ሉቃስ፣ ዮሐንስ አራቱ ወንጌል ተብሎ ተጠርተዋል። ለምን? የክርስቶስ ታሪክ የጽድቅ ታሪክ ጽድቅ ሆኖ የመጣው ኢየሱስ ክርስቶስ ነው። ወንጌል እንግዲህ ኢየሱስ ክርስቶስን የሚያመለክት ስለሆነ የክርስቶስ ታሪክ የተጻፈበት ወንጌል ተብሎ ሲጠራ ትመለከታላችሁ። ብዙ ሰዎች የኢየሱስ ክርስቶስ ታሪክ ለመጻፍ ይሞክራሉ እና በቤተ ክርስቲያን የታወቁት ግን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ እነዚህ አራት ወንጌላት ብቻ ናቸው። ለምን? አንዳንዶች the gospel of Thomas የሚላላቸው the gospel of Peter የሚባል አለ። ብዙ እነዚህ አዋልድ መጽሐፍቶችም አሉ አዲስ ኪዳን ላይ ያልተከተቱ ማለት ነው። አንዳንድ አብያተ ክርስቲያናት ውስጥ ተመለከታቸዋላችሁ። የጎስፕል ኦፍ ቶማስ ራሱ ብዙ የተበላሸ ስህተቶችም ትመለከቱበታላችሁ። እነዚህ ምን ልላችሁ ነው? እነዚህ ከጊዜ በኋላ የመጀመሪያው ክፍለ ዘመን ቅዱሳን አማኞች ያልተቀበሏቸው ሰዎች ከልባቸው አቅንተው የጻፏቸው ወንጌላት አሉ ስለ ኢየሱስ ክርስቶስ። አንዳንዶቹ ቀጥታ ኮፒ የተደረጉ ናቸው። አንዳንዶቹ ደግሞ የራሳቸውን ሐሳብ የተከተተባቸው ሰው የሚሸቱ መጽሐፍቶች ናቸው። ስለዚህ የማቴዎስ፣ የማርቆስ፣ የሉቃስ ወንጌላት በብዙ መንገድ ተመሳሳይ ናቸው። ማቴዎስ፣ ማርቆስና ሉቃስ ቢመሳሰሉም ግን ማቴዎስ በተለይ ስለ ኢየሱስ ክርስቶስ ትምህርት፣ ስለ ኢየሱስ ክርስቶስ መሲህነት ላይ በጣም ሲያጎላ ትመለከቱታላችሁ። ወደ ማርቆስ ስትመጡ ደግሞ ማርቆስ የኢየሱስን ስራዎች፣ አክሽኖቹን፣ የፈሪሳውያንን ተቃውሞ እዛ ላይ ሲያነጣጠር ትመለከታላችሁ። ወደ ሉቃስ ስትመጡ ደግሞ በሉቃስ ወንጌል ላይ የምትመለከቱት ኢየሱስ ክርስቶስ ለችግረኞች የነበረው ሰብአዊ ርኅራኄ፣ ለድሆች ሲራራ፣ ለበሽተኞች ሲራራ፣ ለሴቶች ሲራራ። ምክንያቱም ሴቶች በዛ ዘመን ላይ አንዳንዶቹ ምናልባት በእንስሳ ወይም በከብቶች በበጎች ይሸጣሉ። ከባሪያ ትንሽ ከፍ ያለ ህይወት ነው ያላቸው ሚስት ስለሚሆኑ እና ኢየሱስ ክርስቶስ ግን ሴቶቹን አናገረ ሲል ሴት በማናገሩ ተገረሙ። ሳምራዊቱን ሴት አናገራት የሚለው ነገር ቀላል እንዳይመስላችሁ፣ እንደ ሰው ስለማይታዩ ሴቶች በዛ ዘመን ማለት ነው። ስለዚህ እያንዳንዳቸው ማቴዎስ፣ ማርቆስ፣ ሉቃስ ተመሳሰሉ ሲኖፕቲክ ጋስፕልስ ተብለው ቢጠሩም የተለያየ አንግል ያሳዩናል። ማቴዎስ ትምህርቱንና መሲህነቱን ሲያሳይ ማርቆስ ደግሞ ድርጊቱን፣ የፈሪሳውያንን ተቃውሞ፣ ሉቃስ ደግሞ ስለ ሴቶች፣ ስለ ችግረኞች ኢየሱስ ክርስቶስ የነበረውን ፓሽን ወይንም ደግሞ ርኅራኄ ያመለክተናል። በሌላ በኩል የጥንት ክርስቲያኖች ወንጌል የሚለውን ቃል የተጠቀሙት ኢየሱስ ክርስቶስን ከመስበክ ጋር ያያይዙታል። ስለዚህ አንድ ሰው ተነስቶ መጽሐፍ ቅዱስን ከፍቶ ወንጌልን ከሰበከ ወይንም ክርስቶስን ከሰበከ ምን ማለት ነው? ወንጌል እሱ ነው ማለት ነው። የምስራቹ ቃል ኢየሱስ ነው። እና አንዳንድ ጊዜ ቆም ብለን በዚህ ዘመን የሚሰበኩትን ስብከቶች እስቲ ከየመድረኮቻችን ላይ እንስማቸው። አንዳንዱ ቶታሊ ክርስትና አይመስልም። አንዳንዱ በክርስቶስ ወንጌል ውስጥ ያለ አይመስልም፣ ፊሎሶፊ ይመስላል። ወይንም ደግሞ ይሄ ምንድነው የሚለው ፖዚቲቭ ቲንኪንግ፣
የኢምፓወርመንት የሚናገሩ ይሄ ሞቲቬሽናል ስፒከርስ የሚናገሩት አይነት ሰዎችን ዝም ብሎ ማነቃቃት ለምን እንደሆነ ባይታወቅም እና ወይ ደግሞ በጣም ኦብሰስድ ሆኖ በአንድ ነገር ላይ ተኩሮ ይሰበካል። ነገር ግን ስለ ኢየሱስ ክርስቶስ ሲሰበክ ስለ ወንጌል ሲሰበክ በጥንት ዘመን ኢየሱስ ክርስቶስን ሴንተር ያደረገ ነው። መስቀሉን፣ ደሙን፣ መሞቱን፣ የኃጢአት ስርየትን፣ ትንሣኤውን እነዚህን ነገሮች የሚጠቅስና የሚነካ ነገር አለው። ከዛ ውጪ የሆነ ነገር አልነበረም። መልእክታቸው ይሄ ነበር። ሲምፕል ነው። እንደኛ ዘመን ሶፊስቲኬትድ የሆነ መልእክት አልነበራቸውም። መልእክታቸው ቀጥተኛ ነው። መልእክታቸው የሚያተኩረው በመስቀሉ ስራ ላይ ነው፣ በትንሣኤው ላይ ነው። ኢየሱስ ተነስቷል፣ ኢየሱስ ሞተ፣ ኢየሱስ ተነሳ። ጳውሎስ ይሄንን ነው እኮ ያንን ኤዥያ ማይነርን እየዞረ የሰበከው። ይሄን ሲምፕል ወንጌል እኮ ነው። ኢየሱስ ሞተ፣ ኢየሱስ ተነሳ። ለአንተ ኃጢአት ሞተ፣ ኢየሱስ የኃጢአት ስርየት ይሰጣል፣ ከአብ ያስታርቀናል፣ መንገድ፣ እውነት፣ ሕይወት እሱ ነው እያለ ያንን እውነት ነው እያስተማራቸው ለዛ በጨለማ ላለው ህዝብ። ክብር ለእግዚአብሔር ይሁን። ወገኖቼ ሆይ አገልጋዮች በተለይ መልእክቶቻችን የእግዚአብሔር መንግስት ሴንተር አድርገን መስቀሉን ሴንተር አድርገን እንድናገለግል እግዚአብሔር ይርዳል፣ በቃላችን በሚገለጠው ማለት ነው። ዮሐንስ እስር ቤት ከገባ በኋላ ተመልከቱ፣ ኢየሱስ የእግዚአብሔርን ወንጌል እየሰበከ ወደ ገሊላ ሄደ። ጊዜው ደርሷል፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ። ተመልከቱ፣ ጊዜው ደርሷል፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ይሰብክ ነበር። ማን ያለው ይሄንን? ዮሐንስ እስር ቤት ከገባ በኋላ እሺ፣ የእግዚአብሔርን መንግስት ሴንትራላይዝ አድርጎ the kingdom of God is coming, it's at hand፣ እየመጣ ነው የእግዚአብሔር መንግስት። አዲስ ኪዳን ቅዱሳት መጻሕፍትን ከወንጌላት፣ ሐዋርያት ሥራ፣ መልእክቶች፣ መጨረሻ ላይ ደግሞ ትንቢት አለው። ምናልባት በተለያየ የህይወት ልምምድ ላይ ስላለን አንዳንዴ ወረድ ብዬ ከታች ነው መጀመሪያው ሁሉ ሰው በሚረዳው መንገድ እና እነዚህ ወንጌላት የምንላቸው አብሮ ምን አለ? ታሪክ አላቸው በውስጣቸው፣ ደብዳቤዎች ናቸው። እንደገና ደግሞ ራእይን ትመለከታላችሁ። ተመልከቱ፣ ወንጌላት እነዚህ አራቱን ወንጌላት የሐዋርያት ሥራን ጨምሮ እነዚህ እንደ ታሪክ ልታዩዋቸው ትችላላችሁ። የኢየሱስ ክርስቶስ ታሪክ፣ እንደገና የቤተ ክርስቲያን ታሪክ ሐዋርያት ሥራ። ከዛ ስትቀጥሉ ደግሞ የምትመለከቱት መልእክቶች ላይ የጳውሎስ ኤፒስትልስ ብለን የምንጠራቸው ላይ ደብዳቤዎች ናቸው። አንዳንዱ የግል ናቸው፣ እንደ ለፊልሞና እንደጻፈው የግል ደብዳቤ ነው። ጢሞቴዎስ የግል ደብዳቤ ነው። አንደኛ ሁለተኛ ጢሞቴዎስ፣ ቲቶ የግል ደብዳቤ ነው። ሌሎቹ የቤተ ክርስቲያን ደብዳቤዎች አሉ። ትንቢትን በተመለከተ ደግሞ ራእይ ላይ ያለው ትንቢት ብቻ ነው አዲስ ኪዳን ላይ የምንመለከተው። ሌላ እንግዲህ ለማብራራት ያህል እነዚህ ታሪኩ ምን እንደሆነ አሁን የነገርኳችሁ ይሄንን ነው እና የሚናገሩት ወንጌላትና ሐዋርያት ሥራ ትላንትና እግዚአብሔር የሰራውን ነው። መልእክቶች ደግሞ ዛሬ እንዴት መኖር እንዳለብን ነው። ከዛ ደግሞ ትንቢት ደግሞ የነገን የወደፊቱን ምን ሊሆን ነው የሚለውን የመጨረሻውን ነገር ያሳየናል ማለት ነው። እሺ ይሄንን ልዝለለው እንዲሁ ፎቶግራፍ ለምታነሱ ብቻ እንድታዩት ነው። ኦኬ፣ አሁን ትልቁ ውይይት ያለው ምንድነው? ወንጌላትን የጻፉት ምንጩ ከየት ነው? ከየት አግኝተው ጻፉት የሚል ጥያቄዎች ይኖራሉ አንዳንድ ጊዜ እና ወደዛ ስንመለከት መጀመሪያ የምንመለከተው አንዳንዶች ከሁለት ምንጮች ነው የተቀዳው ይላሉ እና ተመልከቱ። ማቴዎስ ለማርቆስ ሰጥቷል፣ ለሉቃስ ሰጥቷል፣ ሉቃስ ለማርቆስ ሰጥቷል ብለው ማርቆስ ከሁለቱም እንደወሰደ ተብሎ ይሄ የሁለትዮሽ ቲዮሪ ይባላል። የሁለት ጎስፔል ሪሶርስ ከዛ አግኝተው ነው የጻፉት ብሎ የሚለው አሉ። ሌሎቹ ደግሞ ሁለት ምንጭ የሚለውን በተለየ መንገድ ሲያስቀምጡት፣ በተለይ ይሄኛው ሞር በዚህ በ19ኛው ክፍለ ዘመን ጀምሮ በጣም ተቀባይነት ያለው ነው። ማቴዎስም ሉቃስም ከማርቆስ ነው የወሰዱት ሐሳቦችን። እንደገና ደግሞ ኪው የሚለው ይሄ ጀርመን ቃል ነው። ኩዌሌ ማለት አንኖን ማለት ነው እና ከአንድ ያልታወቀ ሶርስ አለ ወይ ኦራል ትራዲሽን ወይንም ደግሞ ይሄ በአባባል በቃላት የተወራረደ እሱ ከዛ ወስደዋል።
ወይንም እንደዚህ ብለው ነው የሚናገሩት። እየቀጠልን ስንሄድ ደግሞ ማርቆስ ቅድም እንዳልኳችሁ የበላይ ሆኖ ለማቴዎስና ለሉቃስ ሰጥቷል ብለው የሚሉት አለ። ይህም ሌላ ቲዮሪ ነው። ወደ ማቴዎስ ስንመጣ የማቴዎስ ወንጌል ከአይን ምስክሮች ወስደዋል። የግል ምስክርነት አለ፣ ምክንያቱም ማቴዎስ እዛ ነበረ። ከዛ ደግሞ ሉቃስ ጋር ስትመጡ የአይን ምስክሮች በአፍ ንግርት ወይም ኦራል ትራዲሽን የሰሙት ከነሱ ወስዷል፣ ይጠቅሰዋል አብረው የነበሩትን እንዴት ዶክመንት እንዳደረገ። ከዛ ሉቃስ ከዛ ወስዷል የሚሉ አሉ፣ ማቴዎስም ለሉቃስ ሰጥቷል የሚሉ አሉ። አት ሴም ታይም ደግሞ ማርቆስ ከጴጥሮስ ሰምቷል። ቅድም እንዳልኳችሁ ለምን የጴጥሮስ ደቀ መዝሙር ነበረ ማለት ትችላላችሁ። እሺ እዚህ ጋር ነው ያለ ነው። አሁን በዚህ በ19ኛው ክፍለ ዘመን በተለይ ከገባ በኋላ የጥንቷ ቤተክርስቲያን ማቴዎስ ነው ጀማሪው ነው የምትለው። ግን አሁን ዘመናዊ እንትኖች ጥናቶች ሲደረጉ ቅድም ያሳየዋችሁ ከማርቆስ ወንጌል ነው። ምክንያቱን አሳያችኋለሁ በኋላ እና ኮሌ ወይንም አንኖን የሆነ ሶርስ ካልታወቀ ሶርስ ነው የተገኘው፣ ወይ በአፈ ታሪክ የተላለፈ ወይ አባቶች ሽማግሌዎች ያስተላለፉት ትርክትን ወስደው ጽፈውታል የሚሉት። መጽሐፉን ስትመለከቱት ማርቆስንና ማቴዎስን ስትመለከቱ የሚገርም አይነት ኦቨርላፕ ያደርጋሉ። የማርቆስ ወንጌልን ተመልከቱ። የማቴዎስን ወንጌል ስታጠኑ ምዕራፍ 3 እና 4 ላይ ማርቆስን ታዩታላችሁ። 8 እና 9 ላይ፣ 11 እና 12 ላይ፣ 14 እና 17 ላይ፣ 19 እና 22 ላይ፣ 26 እና 27 ላይ በማቴዎስ ወንጌል ውስጥ ማርቆስን መሃል ላይ ተመለከቱታላችሁ። ምዕራፍ እየዘለለ ማለት ነው። ስለዚህ በመሃል ደግሞ ማቴዎስ ምን አስገብቷል? የኢየሱስ ክርስቶስን ትምህርቶች መሃል ከቶባቸዋል። ማርቆስ የዘለለውን ማቴዎስ ሙሉ ሲያደርገው ትመለከታላችሁ። እሺ ስለዚህ ወደ ፐርሰንታይል አድርጌ በወስዳችሁ ተመልከቱ። ይህን ስታቲስቲክስ ተመልከቱ። እዚህ ላይ ለምሳሌ ይሄ ሉቃስ ነው። ትልቁን ክብ ተመልከቱ። ማቴዎስ፣ ሉቃስ እና ማርቆስ 3 ሰርክሎች አሉ። ተመልከቱ። ይሄ ምናልባት ቬን ዳያግራም የሚባል ተምራችሁ እንደሆነ አላቅም። 5ኛ 6ኛ ክፍል ስንማር ኢንተርሴክሽን ምናምን የሚባል ከተማራችሁ አሁን የሱሱን ነገር እዚህ ላይ አፕላይ እናደርገዋለን። በማርቆስ ይሄ ቺኛው ትንሿ ሰርክል ትንሽ መጽሐፍ ስለሆነ ማርቆስ ነው። የማርቆስ ወንጌል በሱ ብቻ የተጠቀሱ 55 ጥቅሶች አሉ። ማርቆስ ላይ ብቻ የሚገኙ በሌሎች ወንጌላት የሌሉ። ማቴዎስና ማርቆስ ግን በጋራ የሚካፈሏቸው 500 ጥቅሶች በጋራ አሏቸው። ተመልከቱ፣ 500 ጥቅሶች በጋራ አላቸው። ወደ ሉቃስና ማቴዎስን ስትሄዱ እነዚህ ሁለቱ ትልቅ ሰርክሎች ኢንተርሴክት የሚያደርጓቸውን ተመልከቱ። ሉቃስና ማቴዎስ 250 ጥቅሶችን በጋራ ይጠቅሳሉ። ሉቃስና ማርቆስ ደግሞ 350 ጥቅሶችን በጋራ ይጠቅሳሉ። ስለዚህ እነዚህን ስትመለከቱ ወንጌላት እንዴት ተወራራሽ እንደሆኑ በአንዱ ክፍተት አንዱ እየገባ እንዴት ሙሉ እንዳደረጉ ትመለከታላችሁ። ምናልባት አሁን ያልኩትን በተለየ መንገድ ለማስረዳት ያህል ተመልከቱ። 3% በማርቆስ ወንጌል ብቻ የሚገኛል፣ ቅድም ያሳየዋችሁ ማለት ነው። ወደ ማቴዎስ ወንጌል ስትመጡ 24% በማቴዎስ ወንጌል ብቻ የሚገኛል። ኦኬ፣ ትንሽ በራሱ ብቻ ያለው ማርቆስ ነው ማለት ብዙዎች ከሱ ወስደዋል ማለት ይችላላችሁ። ሉቃስ 34% በራሱ ብቻ የሚገኛል። ኦኬ፣ አሁን በጋራ ያላቸው ላሳያችሁ። ማቴዎስ እና ማርቆስ በፐርሰንት ስትወስዱት 94% ማርቆስ፣ 55% ማቴዎስ የጋራ ሲኖራቸው ትመለከታላችሁ። ሼር ያደረጉት ሀሳብ አለ። እንደገና ማቴዎስን እና ሉቃስን አይ ሆፕ አንደርስታንድ ታደርጉኛላችሁ ብዬ አስባለሁ። ትንሽ ኮምፕሊኬት እንዳላረግባችሁ ግን ቁጭ ብላችሁ እናንተ ተመልከቱት። ምናልባት ይሄንን ባለማወቃችሁ የሚጎልባችሁ ነገር የለም፣ ግን ጀስት ለኢንፎርሜሽን ያህል ይጠቅማችኋል። ቃሉን ጠለቅ ብለን እንድናጠና በሚል ነው። ማርቆስም እንደዚሁ ሼር የሚያደርገው በፐርሰንቴጅ አስቀምጬላችኋለሁ። 3ቱ በተለይ ተመልከቱ። 3ቱ በተለይ በጋራ የሚወስዱት ተመልከቱ። 76% ማርቆስ፣ 45% ማቴዎስ፣ 23% ሉቃስ የጋራ
ነገር አላቸው ማለት ነው። ስለዚህ ማርቆስ እንዴት ዶሚኔት ያደረገ ብዙ ሼር ያደረገ ማርቆስ ነው ተብሎ የሚታመነው ለዚህ ነው። በጣም ጥሩ። ሌላው እዚህ ላይ ላሳያችሁ በዚህ ቻርት ላይ ላሳያችሁ ፈልገው እነዚህ ሶስት ወንጌላት እንግዲህ ስትመለከቷቸው ሲኖፕቲክ ጎስፐልስ ተመሳሳይ ናቸው ብለናል። በተለያየ አንግል ያሳያሉ እያልኳችሁ ነው። ማቴዎስ ስትመለከቱ ከምዕራፍ 1 እስከ 4 ስለ ውልደቱ፣ ስለ ጥምቀቱ፣ ስለ ፈተናው ይነግረናል። ከዛ በኋላ 5 ስብከቶች ተከታታይ ያመጣል። ከዛ የሚገርም ቃል አለ ተደጋግሞ የሚናገር ኢየሱስም እነዚህን ሲጨርስ ይላል አስተምሮ 5 ስብከቶች ይሰብክና እነዚህን ሲጨርስ ይልና ከዛ ወደ ተአምራት ሲገባ ትመለከታላችሁ። እና መጨረሻ ላይ የኢየሱስን ሞት ቀብርና ትንሣኤውን ፎከስ ሲያደርግ ትመለከታላችሁ። ማርቆስ ጋር ስትመጡ ጥምቀቱ ነው የሚጀምረው። ስለ ኢየሱስ መናገር ሲጀምር ስለ ጥምቀቱ፣ ከዛ አደባባይ አገልግሎቱን ጴጥሮስ የተናገረው ኮንፌሽንን ይናገርና ከዛ ስለ ኢየሱስ ይላል። መጨረሻ ላይ እሱም በኢየሱስ ሞት ቀብርና ትንሣኤ ይደመድማል። ሉቃስ ጋር ስትሄዱ ደግሞ ተመሳሳይ የሆኑ ነገሮች ትመለከታላችሁ። ሉቃስ ላይ ለየት የሚያደርገው ነገር ብዙ አስተምህሮቶቹን ጉዞ ላይ ያለ ከገሊላ አውራጃ ወደ ታች ወደ ይሁዳ ስለሚመጡ መንገዱ ሩቅ ስለሆነ በመንገድ ላይ የሄደ ያስተምራቸው ነበር። በመንገድ ላይ የሄዱ ለምሳሌ እየቀጠፉ ሲበሉ ደቀ መዛሙርት ሰንበት አያከብሩም እንዴ ይሉት እንደነበረ አንብበናል። ኦኬ መጽሐፍ ቅዱስ 4 እንስሶችን ይነግረናል። ታስታውሱ እንደሆነ በብሉይ ኪዳን እነዚህ ክንፍ ያላቸው ፊቱን የሚሸፍን ሰውነቱን የሚሸፍን በሁለት ክንፍ ስለ ሱራፌሎች ስለ ኪሩቤሎች የሚናገረዋል። እነዚህ ኪሩቦች 4 መልክ አላቸው። የሰው መልክ አላቸው፣ የንስር መልክ አላቸው፣ አንበሳ መልክ አላቸው፣ ጥጃ አላቸው። የጥጃ መልክ አለው። በጥንቷ ቤተ ክርስቲያን እነዚህ 4 ምስሎች የተሰጡት ለ4 ወንጌላት። ዛሬ በዛ አድርጌ ላሳያችሁ ሞክራለሁ። እነዚህ ሁላችሁ በተለይ ይሄኛውን ስዕል ስትመለከቱ አንበሳ፣ ንስር፣ የሰው ፊትና ከኋላ የምትመለከቱት ቀንድ ደግሞ የጥጃ ወይም የበሬ ምልክት መልክታ ያላቸው እነዚህ 4ቱ በጣም የታወቁ ናቸው። በጥንቷ ቤተ ክርስቲያን በጣም በምልክት በባነሮች ላይ በዚህም ዘመን ላይ የድሮ ቸርቾች ያቋቸዋል። በተለይ በተዋህዶ አካባቢ ስትሄዱ ይህን ስዕል አሁን የምትመለከቱት የተዋህዶ ስዕል ነው እና ሲምቦሊክ ሜሴጆች አለ። አንዳንዶቻችን ስዕል ቤተ ክርስቲያን ውስጥ ምን ይሰራል ጣዖት ነው ምናምን እንላለን። ግን ስዕሎቹ ላልተማሩ ሰዎች በግልጽ እንዲያዩት ያደርጋቸዋል። ጽሁፉን ማንበብ ባይችሉም መጽሐፍቱን ማንበብ ባይችሉም ስዕሎቹ ሜሴጅ ይኖራቸዋል። ሁሉም ስዕል ትክክል ነው፣ ግን አይኮኖግራፊ የሚባል ጥንታዊ የሆነ ስለ ስዕሎች ስለ ምስሎች ይማር በስነ መለኮት ኮርሶች አሉ እና ጥሩ ነው መጥፎ ነው የሚለው ለመደገፍ ሳይሆን እነዚህ ምስሎች ሜሴጅ ነበራቸው። እነዚህ 4 እንስሶች ላሳያችሁ ፈልጋለሁ። የማቴዎስ የአንበሳን ምልክት ይወስዳል፣ ምክንያቱም የመሲሁን ንጉስነት ያመለክታል። ማርቆስ ጥጃውን ያመለክታል፣ ያም ደግሞ የያህዌ አገልጋይ እንደሆነ የሰው ልጅ አገልጋይ ሊያገለግል መጥቷል ብሎ ማርቆስ ፎከስ እዛ ላይ ያደርጋል። ሉቃስ ደግሞ የሰው ልጅ የሚለውን ስለሚጠቀም የሰው ምስል ታደርጋላችሁ። ዮሐንስ ደግሞ ቴዎሎጂ ሁሉ የሰማይ ስለሆነ የእግዚአብሔር ልጅ ነው ከላይ የመጣው ከላይ ያለውን ይናገራል ስለሚል ንስር ደግሞ በላይ ስለሆነ የሚሄደው ምልክቱ የዮሐንስ ንስር ነበረ ማለት ነው። እነዚህን 4 ምስሎች ላሳያችሁ እና እነዚህ 4 ምስሎች በተለይ አንበሳው፣ ሰው፣ ንስሩና ጥጃ ወይንም በሬው ማለት ትችላላችሁ ይሄንን ያመለክቱናል ማለት ነው። ኦኬ እና ከብሉይ ኪዳን ላይ የተወሰደ ነው፣ ግን በቤተ ክርስቲያን በብዙ ጥንታዊ ቸርቾች ላይ ትመለከቷቸዋላችሁ። በቸርች ሂስትሪ ላይ እነዚህ 4 አራዊቶች የሚያሳዩት 4ቱን ወንጌላትን ነው። ስለ ኢየሱስ ክርስቶስ በተለይ ዮሐንስ ወንጌል ላይ ሄዳችሁ ፎከስ ስታደርጉ ስለ ኢየሱስ ክርስቶስ ቅድመ ቤተልሔም ወይንም ደግሞ በቤተልሔም ከመወለዱ በፊት ፕሪ ኢንካርኔት ክራይስት በአካል በስጋ ከመምጣቱ በፊት ኢየሱስ ክርስቶስ ዓለም ሳይፈጠር የነበረ እንደሆነ ዮሐንስ ይመሰክርልናል።
ይህንን በብዙ ጥቅሶች ላይ ትመለከታላችሁ። ቅድመ ዘላለም ማን እንደነበረ በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ የሆነው ሁሉ ያለ እርሱ አንዳች አልሆነም፣ ሁሉ በሱ ሆነ የሚለው ቃል በዮሐንስ ወንጌል ላይ ስትመለከቱ ንስር ነው የምትመለከቱ። ቶፕ ቪው ከሰማይ የሄቨን ቪው ከሰማይ ሆኖ ነው ወደ ታች የሚያሳየ ጥንት የነበረ ነው። በመጀመሪያ የነበረ ነው። ከእግዚአብሔር ዘንድ የነበረ ነው። እሱ እግዚአብሔር የነበረ ነው። ቃል ነበረ። ዲቫይን ሎጎስ ይህንን ነው የሚናገረው። ስለዚህ ብዙ ጥቅሶችን በኋላ ላይ እሰጣችኋለሁ። አንድ ቻርት አለኝ፣ እሱን አውጥቼ ያሳያችኋለሁ። እና ሌላው በምትመለከቱት ኢየሱስ ክርስቶስ ቅድመ ቤተልሔም ወይም ፕሪኢንካርኔት ክራይስት ዓለም ሳይፈጠር ቃል ቅዱስ የሚለው እንደ ያህዌ እንደ ቃል ማለት የተለየ ነው። እነ ዳንኤል ሲድራቅ ሚሳቅ አብደናጎ እሳት ውስጥ በገቡበት ሰዓት የመጣው ያ መልአክ ያ ማነው? ኢያሱ የሰገደለት የእግዚአብሔር ሰራዊት ነው። the angel of God special angel ሆኖ ወይም መልእክተኛ ሆኖ ይመጣና ኮሙኒኬት ያደርግ ነበር። ይሄ በብሉይ ኪዳን የምትመለከቱት ነው። ግን በአዲስ ልደትም ላይ በሺህ ዓመት ላይ በቤተ ክርስቲያን ዘመን ላይ ኢየሱስ ክርስቶስን ደግሞ ድህረ ዘላለምም እናየዋለን። አያችሁ፣ በአዲስ ልደት በሕይወታችን ላይ በሺህ ዓመት መንግስት ገና በሚመጣው ዓመት ላይ። ስለዚህ ኢየሱስ ክርስቶስ ምንድን ነው? አልፋ ነው፣ ኦሜጋ ነው። he is the beginning, he is the end, he is the first and the last። ኢየሱስ ክርስቶስ ከመጀመሪያ የነበረ ነው። ፕሪኢንካርኔት ክራይስት ነው። እንደገና ደግሞ ኢተርናል ነው። እስከ ሺህ ዓመቱ መንግስት ከሺህ ዓመቱ መንግስት በኋላ አዲስ ሰማይ አዲስ ምድርም ቢኖር ኢየሱስ ክርስቶስ ዘላለማዊ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ አልፋ ነው ኦሜጋ ነው የሚለው ከእግዚአብሔር ቃል ተነስተን ነው። ስለዚህ ይሄን የዘላለም አምላክ ነው፣ የዘላለም አምላክ ነው እንጂ በቤተልሔም ሲወለድ የጀመረ አይደለም። ኢየሱስ ክርስቶስ ኢየሱስ ክርስቶስ ከቤተልሔም በፊት ነበረ እያልኳችሁ ነው። ዓለም ሳይፈጠር ነበረ። ጥቅሶች ልስጣችሁ። እንግዲህ እነዚህ ጥቅሶች የሚያሳዩአችሁ ምንድን ነው? ተመልከቱ። ዮሐንስ 1:1 ፊልጵስዩስን ተመልከቱ። ከእግዚአብሔር ጋር መተካከልን አልቆጠረውም። በተለይ ዕብራውያንን አልጠቀስኩላችሁም እንጂ ዕብራውያን ምዕራፍ 1 ላይ ስትመለከቱ ኢየሱስ ክርስቶስ ከዝንተ ዓለም የነበረ እንደሆነ በብሉይ ኪዳን እንደ ያህዌ እንደ ቃል እንደተጠቀሰ። ስለዚህ ይሄንን ስዕል ተከታትላችሁ ቀሱን ብትመለከቱ የሎ የሚያሳያችሁ የምንሄድበትን አቅጣጫ ነው። በሞቱ በትንሣኤው ወደ ኢተርኒቲ እንዴት እንደገባ የሚያሳያችሁ ነው። ኦኬ። በዚህም ቻርት ላይ የምትመለከቱት ስለ ኢየሱስ ክርስቶስ የትውልድ ሐረግ ነው የሚናገረው። የሰው ልጅ ተብሎ የተጠቀሰበት ቦታ ትመለከታላችሁ። ኢሳይያስ 9:6 ላይ በሲሃዊ የኪዳን ዘር ስል ዴቪዲክ የሆነ ለአብርሃም የተገባው ኪዳን በኢየሱስ ክርስቶስ በዘርህ አሕዛብ ይባረካሉ የተባለው ስለ ኢየሱስ እንደሆነ፣ የዳዊት የንግስና ዘር ሐረግ እንደነበረው ወይንም የዳዊት የንጉስ ዘር እንደሆነ፣ እንደገና ደግሞ ኢሳይያስ 9 የሚነግረን ኢየሱስ ክርስቶስ ንጉስ ብቻ አይደለም፣ መሲህ ብቻ አይደለም። ኢየሱስ አምላክ ነው፣ ኃያል አምላክ። ወንድ ልጅ ተሰጥቶናል፣ ድንቅ መከራ ኃያል አይደለም የሚለው የዘላለም አባት ኃያል አምላክ ተብሎ የተነገረለት ስለ ኢየሱስ ክርስቶስ መለኮትነት ዲኤቲ ወይም አምላክነት የሚያሳየን ነው። እዚህ ጋር አንድ ቻርት አሳያችኋለሁ። ምናልባት ደግሜ ሌላ ቦታ ማሳያችሁ ይሆናል። ሉቃስ የኢየሱስ ክርስቶስን የዘር ሐረግ ሲዘረዝር እንዴት እንደሚጀምር ታያላችሁ። በናታን መስመር በሰለሞን መስመር ይሄድና በዮሴፍ የዘር ላይን ይመጣል። በኋላ ላይ ያሳያችኋለሁ። ሌላው በማርያም ሄደው የሚቆጥሩት አለ። ስለዚህ የተለያየ የሚመስል ይመስላል፣ ነገር ግን ደሴም አይነት የዘር ሐረግ ነው የምትመለከቱ። እንግዲህ ጌታችን ኢየሱስ ክርስቶስ በአዲስ ኪዳን ተዘዋውሮ ያገለገለባቸው እነዚህን ከተሞች ትመለከታላችሁ። በአዲስ ኪዳን የነበሩት ከተሞች ጌታችን የረገጣቸው ኢየሩሳሌም፣ ቤተልሔም፣ ቢታንያ፣ ኤፍራታ፣ ኢያሪኮ፣ ኤማውስ፣ ሲካር ኤልያስ የነበረባት፣ ሰማሪያ፣ ናይን በምትባል ከተማ፣ ናዝሬት ላይ፣ ቃና ላይ፣ ቅፍርናሆም ላይ ባለፈው ያሳየኋችሁ ማፕ ላይ ተመልከቱ። ኮራዚን፣ ቤተሳይዳ፣ እነዚህ በገሊላ በስተምዕራብ አካባቢ ሰሜን ኖርዝ ዌስት ያሉት እና ሌሎች ከተሞችም እነ ጌርጌሶን፣ ጢሮስ፣ ሲዶና፣ ቤተራባ ከዮርዳኖስ ማዶ ማለት ነው
ወደ ጆርዳን ተሻግሮ ማለት ነው ወደ ሌላ ቴሪቶሪ ዝናው የወጣባቸው ዘመናት ላይ ብዙ ከተሞችን ጌታችን ኢየሱስ ክርስቶስ እየረገጠ ተመላልሷል። በተለያየ የገዢዎች አውራጃዎች ላይ ግዛቶች ላይ ጌታ ኢየሱስ ክርስቶስ አገልግሏል። ታላቁ ሄሮድስ፣ አርኬላዎስ እነ ጴንጤናዊ ጲላጦስ በእነሱ ቴሪቶሪዎቹ ነው በገሊላ፣ በቤሪያ፣ በይሁዳ፣ በሰማሪያ በዚህ በሰሜናዊ ምስራቅ አካባቢ ባለው በባህሩ አካባቢ ላይ ያ ብዙ ኢየሱስ ክርስቶስ በሄሮድ አንቲፓስ ዘመን መጥምቁ ዮሐንስ በተገደለበት ዘመን በዛ ዘመን በእነዚህ አውራጃዎች ሁሉ ጌታችን እየዞረ አገልግሏል። ከተሞቹን የምትፈልጉ ሰዎች ካላችሁ እነዚህ የይሁዳ አውራጃዎችን ተመልከቱ። ሰማሪያና ገሊላ መጥቶ ሌሎችንም እዛ ላይ ታገኙዋቸዋላችሁ። ተጨማሪ ማፕ የምትፈልጉ ካላችሁ ይሄንን ትመለከታላችሁ። የኢየሱስ ክርስቶስ በተለይ ዮሐንስ ወንጌል ላይ የምታዩት የአደባባይ አገልግሎቱ የአንደኛ ዓመት ተመልከቱ። የአንደኛ ዓመት አገልግሎቱ፣ የሁለተኛ ዓመት አገልግሎቱ፣ የሶስተኛ ዓመት አገልግሎቱ እንዴት እየወጣ አገልግሎቱ በጣም ከፍ ብሎ ወጥቶ ፖፑላሪቲ የወጣበት ዝናው የገነነበት ዘመናት ነበሩ። የተቃውሞ ዘመናት ነበሩ። ስውር ያልታወቀባት ዘመን። እነዚህ ሶስት ነገሮችን ተመልከቱ። ኦብስኪዩር የነበረበት የማይታወቅበት ዘመን፣ ገና አገልግሎቱን የጀመረበት ዘመን ነበር። ዝነኛ የሆነበት ዘመን ነበር። በተቃውሞ ያለፈበት ዘመን ነበር። አገልጋዮች እነዚህን ሁሉ ኤክስፔክት ልናደርግ ይገባል። እግዚአብሔርን ስናገለግል ሰዎች የሚያውቁን ዘመን ይኖራል፣ የማያውቁንም ዘመን ይኖራል። የመጣው ጉዳይ አይደለም። ነገር ግን እግዚአብሔር በራሱ ጊዜ በራሱ አጀንዳ ኢቭን ልጁ ኢየሱስ ክርስቶስን ሰውሮት ነበረ። ብዙ የማይታወቅበት ዘመን ነበረ። እኛ የምናውቀው አገልግሎቱ በተለይ ከ30 ዓመቱ በኋላ ነው። የ12 ዓመት ልጅ ሆኖ በቤተ መቅደስ ሲጠይቅ ካህናትን ጠቢባንን ሲጠይቅና ሲመልስላቸው አንብበናል፣ አንድ ቦታ ላይ ብቻ። ስለዚህ ግን ተሰውሮ ነው የቆየው። ስውር ዓመታቶች ነበሩት። ዝናው ደግሞ የወጣበት በቃ ሰዎች ይጋፉት የነበረበት ዘመን እስከ ዮርዳኖስ ማዶ እስከ ሲዶና ድረስ ዝናው የወጣለት ጊዜ ነበረ። ከዛ ደግሞ ያው ባለፈው ሳምንት አላደለም ሆሳና ያሉት ደግሞ በዚህኛው ሳምንት ደግሞ ስቀለው ያሉት የተቃወሙት ፈሪሳውያን ያሳደዱበት፣ ሄሮዳውያን ያሳደዱበት፣ ጸሐፍቶች እነዚህ ሰዱቃውያን የተቃወሙበት በአንድ ላይ ሆ ብለው ተነስተው ኦፖዚሽን የነበረበት ዘመን ነበረ። ለዚህ በተለያየ አገልግሎታችሁን ሁሉ ጊዜ የከፍታ የዝና የመታወቂያ በቃ አይደለም ጋድ ብለሹ የምትባሉበትን ዘመን ብቻ አታስቡ። የምትሰደቡበት ዘመን ሊመጣ ይችላል። የምትናቁበት ዘመን፣ ሰው የሚገፋችሁ ዘመን፣ ባረጋችሁትም ባላረጋችሁትም ነገር ስም የሚወጣላችሁ ዘመን ሊመጣ ይችላል። ነገር ግን ከጌታ ጋራ ጥሪያችንን ይዘን የምንቆምና ብድራታችን ከጌታ እንደሆነ አውቀን ልንጸና እስከ መጨረሻ ልንጸና ያስፈልገናል። ወገኖቼ ሆይ አገልግሎት ዋጋ ያስከፍላል። እግረ መንገድ እንደው ባችሁ የወደቀ አገልጋዮች ካላችሁ፣ በተቃውሞ ዓመታት ውስጥ እያለፋችሁ ካላችሁ፣ አንዳንዶች ደግሞ በጣም ተመችቷችሁ ዝናችሁ የወጣላችሁ ዘመን አገልግሎታችሁ የተባረከላችሁ ከፍታ ዘመን ላይ ናችሁ። በጽድቅ በቅድስና ተመላለሱ፣ አትውረዱ ገዛ ላይ። ወገኖቼ ሆይ ስውር ዓመታት ውስጥ ያላችሁ ሰው ማያውቃችሁ ሰዎች ነው ልትኖሩ ትችላላችሁ። እያገለገላችሁ እየደከማችሁ ከሰው አይደለም መታወቅ እግዚአብሔር ይወቅላችሁ። እግዚአብሔር ይወቃችሁ። በሰው መታወቅ አትድከሙ። በዚህ ዘመን ሰዎች የሚደክሙት በሰው ለመታወቅ ሲሞክሩ ነው። በጌታ ታወቁ፣ ግድ የላቸውም። በጌታ ታወቁ። ጌታ የሚያውቀው አገልጋይ ሆኑ። ክብር ለእግዚአብሔር ይሁን። 3 የአገልግሎት ዘመን አልወሰዳችሁና እነዚህ የሄደባቸው ከተሞችን ለማሳየት ብዬ ነው። ገሊላ 10 ከተሞች በእንግሊዘኛ ዴካፖሊስ ይባላሉ፣ ወይንም የግሪክ ስም ነው ዴካፖሊስ። ሰማሪያ፣ ጴሪያ፣ እንደገና ደግሞ ይሁዳ። እነዚህ አውራጃዎች ናቸው። በእነዚህ አውራጃዎች ውስጥ አንደኛ ዓመት አገልግሎቱ የአገልግሎቱን ጅማሬ ብዙም አይታወቅበት አልኳቸው። ሁለተኛ አገልግሎት ዓመቱ ደግሞ የአደባባይ አገልግሎቱ የገነነበት ዝና የወጣበት ያልኳችሁ ናቸው። እንደገና ሶስተኛው የተቃውሞ ዓመት ዋጋ የከፈለበት ዓመት እንደሆነ ልንረዳ ይገባል። ኦኬ አሁንም ቶሎ ብዬ ልሄድላችሁ። ኦኬ እነዚህን 4 ወንጌላት ስትመለከቱ 4 ወንጌላትን ፓራሌል አድርጌ ስለ ኢየሱስ የሚናገሩትና ተመሳሳይነታቸው ወይንም ደግሞ እንደ ሲኖፕቲክ እንደሆኑ ላሳያችሁ አንዳንዶቹን። የመጀመሪያው ልታዩት የሚገባው ነገር ማቴዎስ ስለ ኢየሱስ የሚያሳየው ነገር የተተነበየለት ንጉስ እንደሆነ ብሉይ ኪዳን የተነበየለት፣ ማርቆስ ደግሞ ታዛዥ አገልጋይ
ምስሉን ታስታውሳላችሁ፣ የበሬ ምስል የሆነው ማለት ነው። ሉቃስ ፍጹም ሰው፣ ምስሉ የሰው ሰው ነው። ዮሐንስ ደግሞ መለኮታዊ ነው፣ ንስር ነው። ኦኬ የተዘወተሩ ቃላቶች አሉ። ማቴዎስ የሚያዘወትረው ተፈጸመ፣ መጽሐፍ ተፈጸመ፣ ትንቢት ተፈጸመ የሚል ቃል ያበዛል። ማርቆስ ደግሞ ወዲያውኑ ኢየሱስ ወዲያውኑ እንደዚህ ያደረገ፣ ወዲያውኑ ሄደ፣ ወዲያውኑ እንዲያደረገ፣ ወዲያውኑ የሚል ቃል ማርቆስ ሲያበዛ ታያላችሁ። ሉቃስ ደግሞ የሚያዘወትረው የሰው ልጅ ይሰቀል ዘንድ ይገባዋል፣ የሰው ልጅ እንዲህ ሊያደርግ ይገባዋል፣ የሰው ልጅ እንዲህ ነው የሚለውን ቃል ኢንፈሳይዝ ሲያደርግ ትመለከታላችሁ። ዮሐንስ ደግሞ እምነት የሚል ቃል ዮሐንስ ላይ በጣም ተደጋግሞ ታያላችሁ። ምክንያቱም እሱ ከሲኖፕቲኮች ጋር አይደለም ያለው። ሌላው ተደራሲያን ነው። የተጻፈላቸው ሰዎች እነማን ናቸው? እነዚህ ሲኖፕቲክ ጎስፐልስ ብላችሁ ካያችሁ ማቴዎስ የጻፈው ለአይሁዶች ነው። ሲጀምር እንኳን ኢየሱስ የአብርሃም ልጅ ብሎ ነው የጀመረው። አያችሁ። ስለዚህ የጻፈላቸው ለይሁዲዎች ነው። ማርቆስ ደግሞ የጻፈላቸው እንደምትመለከቱ ለሮማውያን ነው። አህዛብ ነው፣ ይቅርታ ለሮማውያን ነው። አጻጻፍ የዘር ሐረግ አልደመረበትም፣ ከከሌን ወለደ የሚል አትመለከቱም። ከጥምቀት ታሪክ ነው የሚጀምርላቸው። ለሮማውያን ነው። ሲምፕል የሆነ ጎስፕል ነው የነገራቸው። ሉቃስ ደግሞ ለግሪኮች ነው የጻፈው። አህዛብ ነው ብያቸዋለሁ። ሉቃስ ኢየሱስ የአዳም ልጅ ብሎ ወደኋላ ወስዶ ከአብርሃምም ወደኋላ ወስዶ የአዳም ልጅ ብሎ ከዛ ሲጀምር ታያላችሁ። ዮሐንስ ወንጌል ላይ ስትመለከቱ መንፈሳዊ መጽሐፍ ነው ብያቸዋለሁ፣ ንስር ነው ብያቸዋለሁ። ኢየሱስ የእግዚአብሔር ልጅ ብሎ ከመጀመሪያ ሲጀምር ራሱ በመጀመሪያ የነበረውን ብሎ በመልእክቱም ላይ በመጀመሪያ ቃል ነበረ ብሎ መጀመሪያ በሚለው ቃል ወደ ኋላ ሲሄድ ትመለከታላችሁ። ሌላ የምትመለከቱት የጸሐፊውን እይታ ነው። ማቴዎስ አቀራረቡ እንደ አስተማሪ ነው። ማርቆስ እንደ ሰባኪ ነው። ሉቃስ እንደ ዘጋቢ ሪፖርተር ነው። በደንብ ዝርዝር አድርጎ በቅደም ተከተል ኦርጋናይዝድ የሆነ ጽሁፍ ማነው? ሊትሬቸሩን ከተመለከታችሁ ሉቃስ ነው፣ ዘጋቢ ነው። ዮሐንስ ቲዮሎጂካል ነው። በጣም ቲዮሎጂ ጆሃናይን ጋስፕል ጆሃናይን ራይቲንግስ የሚል የራሱን የቻለ ስነ መለኮት አለ በሱ ኤሪያ ላይ። ሌላው ትኩረታቸውን ወይም ፎከስ ያደረጉበትን ስትመለከቱ ማቴዎስ በኢየሱስ ክርስቶስ ስብከት ላይ፣ ማርቆስ በኢየሱስ ክርስቶስ ተአምራቶች ላይ አክሽን ነው። በቃ ማርቆስን ስትመለከቱ፣ ሉቃስ ላይ ስትሄዱ ደግሞ ምሳሌዎችን ነው የሚያበዛው። በቃ ኢየሱስ የተናገራቸው ምሳሌ። ዮሐንስ ደግሞ ዶክትሪን ነው። አሁንም ለምን ቲዮሎጂካል ነው ብያቸዋለሁ። ወደ ማቴዎስ ላይ ስትሄዱ አሁንም ሐሳቡ ሕግን ያሳይ። ለአይሁዶች ስለጻፈላቸው ሕግን ኢንፈሳይዝ፣ ሕግ ሊሻር አይገባ፣ ሕግን ሊሽር አልመጣሁም የሚለውን ነገር ሲደጋገም ታዩታላችሁ። ማርቆስ ኃይልን ዲሞንስትሬት በማድረግ ኃይልን በመግለጽ ላይ ፎከስ ሲያደርግ ትመለከታላችሁ። ሉቃስ ደግሞ ጸጋን በመስጠት ላይ ስለ እግዚአብሔር ጸጋ ሲናገር ትመለከታላችሁ። ዮሐንስ ደግሞ ስለ ክብር ፎከስ ያደርጋል። እንግዲህ ሰፋ ያለውን እይታ ሄዳችሁ ስትመለከቱ ተመሳሳዮቹ ወንጌላት ያልኳችሁ ማቴዎስ፣ ማርቆስ እና ሉቃስ የኢየሱስ ክርስቶስን ምድራዊ ኑሮ ላይ ነው ፎከስ የሚያደርጉት። ዮሐንስ ግን ስለ ኢየሱስ ክርስቶስ መለኮታዊነት ወይም ሰማያዊነት የእግዚአብሔር ልጅነት ላይ ፎከስ ሲያደርግ ትመለከታላችሁ። አሁን ያልኳችሁ ምናልባት ከፈለጋችሁት በዚህ አይነት መንገድ ፎቶ ልታነሱት ትችላላችሁ። ስለ አራቱ የኢየሱስ ምስሎች እንደገና ልምጣና ማቴዎስ ኢየሱስ ክርስቶስን እንደ ንጉስ ስለሚስለው ማቴዎስን ተመልከቱት። ኢየሱስን እንደ ንጉስ ነው የሚስለው። ማርቆስ ኢየሱስን እንደ አገልጋይ ነው የሚስለው። ሉቃስ ኢየሱስን እንደ ሰው ልጅ ነው የሚስለው። ዮሐንስ ኢየሱስን እንደ እግዚአብሔር ልጅ ነው የሚስለው። ስለዚህ ምስሎቹን ማች አድርጉ ብዬ ብሰጣችሁ ማቴዎስ አንበሳ ነው፣ ማርቆስ በሬ ነው፣ ሉቃስ የሰው ነው፣ ዮሐንስ ደግሞ ንስር ነው። እርግጠኛ ነኝ ይህንን በደንብ ገብቷቸዋል ብዬ አስባለሁኝ። ማቴዎስ ኢየሱስ ራሱን ለአይሁድ የሰጠ መሲህ መሆኑን ለማሳየት ስለ ንግስናው አበክሮ ስለ እግዚአብሔር መንግስት እንዲህ ናት ያለ ንጉሱን ለማሳየት የጠቀሰው ብዙ ነገር አለ። ስለዚህ ማቴዎስ ኢየሱስን እንዴት ይገልጠዋል? እንደ ንጉስ፣ እንደ አንበሳ። ወደዚህኛው ደግሞ ስንመጣ የበሬ ምልክት ያለው እንደ አገልጋይ
አድርገው የሚሰራው ማርቆስ ነው። ፕራክቲካሊም ስለሚያሳይ ያገለገለ ዳሰሰውና ነጻ እወዳለው ንጻ እንዲህ ምራቁን አረገና ነካው ፈወሰው እንዲህ መቃረዛውን ነካው እንዲህ ኢየሱስ ክርስቶስ አክሽን ላይ ነው። በማርቆስ ወንጌል አክሽን ላይ ነው። ወዲያውኑ ወደዛ ሄደ ፈወሰ፣ ወዲያውኑ እንዲያደረገ ወዲያውኑ የሚል ቃል ይደጋግማል ማርቆስ በባህሪው። ምክንያቱም በአክሽን የተሞላ መጽሐፍ ነው። አጭር ነው፣ 16 ምዕራፍ ነው ያለው፣ ግን በጣም በፍጥነት ብዙ ስራዎች እየሰራ ጌታ የሰራውን ያሳየናል። ስለዚህ ምንም የትውልድ ሐረግ ሲጽፍ አትመለከቱም። ብዙ ቴዎሎጂካል ነገር አትመለከቱም። የጌታ አክሽን ብቻ ነው የሚያሳየው። ሌላው ሉቃስ የሰው ልጅ በሚለው የሰው ምልክትን ትመለከታላችሁ። ስለዚህ ሰው ኢየሱስን እንደ ሰው ፕሬዘንት አድርጎ ሲስለው ትመለከታላችሁ እና የሰውን ፊት ነው የምታዩት እዛ ላይ። ንግስናው እና ስብዕናው ሽፍንፍን የለውም። ኢየሱስ ንጉስ ነው። ኢየሱስ ሰው ነው። ኢየሱስ አምላክ ነው። ኢየሱስ ጌታ ነው። ሉቃስ ሰውነቱን ለማሳየት አወላለዱን፣ አስተዳደጉን፣ ወላጆቹን ጨምሮ ሲዘከዘክ ትመለከታላችሁ። ስለ እናቱ ማርያም፣ ስለ ዮሴፍ፣ ስለ ወንድሞቹ ከሰው ጋር ስለነበሩ ይሄ የእናንተና ወንድም አይደለም እንዴ ይሄ እንዲህ አይደለም ብለው ስለ ኢየሱስ ክርስቶስ ሂዩማኒቲ ሰው እንደሆነ ስጋ ለብሶ እንደመጣ ሰውነቱን ግልጽ አድርጎ የሚያሳየን የሉቃስ ወንጌል ነው። የመጨረሻ ወንጌል የምታዩት ንስር ሆኖ የምታዩት የዮሐንስን ወንጌል ነው። መቼም ሁላችንም ንስር እንወዳለን። በጣም የተወደደ እንስሳ ነው እና የዮሐንስ ወንጌል በንስር ከተመሰለበት አንዱ ምንድነው? ስለ ኢየሱስ ሲተርክ ከዘላለም ነው የሚጀምረው። ሲጀምር ከዘላለም በመጀመሪያ ቃል ነበር። አንዱ ከአብርሃም ጀመረ አልኳችሁ፣ አንዱ ከአዳም ጀመረ አልኳችሁ፣ አንዱ ከጥምቀቱ ጀመረ። ዮሐንስ ግን እንደ ንስር ነው። ወደ ኋላ ሄዶ ጥንታዊ ሆነውን ከቃል ነበር በመጀመሪያ ቃል ነበር ብሎ ኤተርኒቲ ፓስት ይሄዳል ወገኖች። ስለዚህ የእግዚአብሔር ልጅ ብሎ ያቀርበዋል። ሰማያዊ እንደሆነ በመጀመሪያ የነበረ ቃል ነበረ፣ ብርሃንና ሕይወት ነበረ፣ ልጅ ነው፣ በስጋ የተገለጠ አምላክ ነው፣ ሰውም ነው እያለ ዶክትሪናል የሆነ ቲዮሎጂካል የሆነ ጠለቅ ያለ እግዚአብሔርን ዕውቀት ሲተረትር ትመለከቱታላችሁ። በዛሬው ትምህርታችን እንዳየነው ማርቆስ ከወንጌላት ሁሉ አንጋፋ ነው። ቀዳሚ በመሆኑ ለማቴዎስና ለሉቃስ ምን ሰጥቷቸዋል? መነሻ ሰጥቷቸዋል። ኪው ወይንም ኩዌሌ የሚል ጀርመን ቃል የማይታወቅ ወይንም ሃይፖቴቲካል የሆነ በጽሁፍ የነበረ ወይንም ደግሞ ብሂል የሆነ የኢየሱስ ትምህርት አሁን ግን የጠፋ ኪው ማለት ነው። ኢየሱስ ተናግሮታል፣ አስተምሮታል፣ ግን በጽሁፍ ነበረ አልተገኘም። ከዛ ሶርስ ላይ ወስደው ነው እነዚህ ሶስት ወንጌላት የተጻፉት የሚሉ ሰዎች አሉ። ለዚህ ይሄ ኪው የምንለው በማቴዎስ፣ በሉቃስ፣ በማርቆስ እንደ ብዙ ማቴሪያልን ይዟል እና ማርቆስ የራሱ አለው፣ ሉቃስ የራሱ ብዙ ፐርሰንት አለው ከጌታ የተቀበሉት ወይንም ደግሞ ሰብስበው የጻፉት ማለት ነው። እንግዲህ ማርቆስ ቀዳሚ ነው ብለን ስንል በቤተ ክርስቲያን ታሪክ ውስጥ ማቴዎስ ሁል ጊዜ ቀዳሚ ወንጌል ተደርጎ ነው የሚወሰደው በቤተ ክርስቲያን ታሪክ። ማርቆስ ደግሞ ተከታይ ነው። ምናልባት የማቴዎስ ወንጌል ባጭሩ ሲጻፍ ማርቆስ ሆኖ ነው ወይንም ማርቆስ የማቴዎስን ሰመራይዝ አድርጎ ጽፎ ነው ብለው ያምኑ ነበረ። ከ19ኛው ክፍለ ዘመን በኋላ ነው አሁን የምላችሁ ማርቆስ ነው ቀዳሚ የሚለው ትምህርት እየበረታ የመጣው ማለት ነው። እንግዲህ የማርቆስ ወንጌል የሥነ ጽሑፍ አቀማመጡ፣ ትረካው፣ የጂኦግራፊ አጻጻፉ አንዳንድ ቦታ ላይ ግድፈቶች ትመለከታላችሁ። በማቴዎስና በሉቃስ ግን ያን ስህተት አትመለከቱ። therefore ማለት ግን ምን ማለታችን ነው? ማቴዎስ መጀመሪያ ቢሆን ኖሮ ማርቆስ አይሳሳትም ነበር። ማርቆስ ግን መጀመሪያ በመሆኑ ማቴዎስም ሆነ ሉቃስ ያንን ስህተት ሲደግሙት አትመለከቱም። ስለዚህ ነው ማርቆስ ነው ቀድሞ የተጻፈው ኤረር ስለተገኘበት ማለት ነው። ጂኦግራፊካል የሆነ ቦታዎችን፣ አጻጻፎችን፣ ከተሞችን ሲዘላቸው እነሱ ግን አርመው ነው የጻፉት። ስለዚህ የማርቆስ ወንጌል በውስጡ አንዳንድ ግልጽ ያልሆኑ ታሪኮች ሲቀመጡ በኋላ ላይ ስትመለከቱ ግን ማቴዎስና ሉቃስ ግን የማርቆስን ያገላለጥ ድካም በደንብ አድርገው ሲገልጡለት ያላችሁ፣ በደንብ አድርገው ሲያብራሩ ስህተቶቹን ሲያስተካከሉ ትመለከታላችሁ። እዛ ላይ ነው ልዩነት የሚመስለን።
በማርቆስ ወንጌል ዩኒክ የሆኑ ነገሮች አሉ። እነዚህን ብቻ ተናግሬ ልጨርስ። በማርቆስ ወንጌል ዩኒክ ማቴሪያልስ የምንላቸው አሉ። እነዚህ ነገሮች እናንተ ተመልከቱ። ለምሳሌ የኢየሱስ ቤተሰቦች ኢየሱስ አበደ ብለው የመጡበት ታሪክ ላይ የምታገኙ ማርቆስ ላይ ብቻ ነው። የዘሩ ምሳሌ በራሱ ስለማደጉ እዛ ኢየሱስ ላይ ብቻ ማርቆስ ብቻ ላይ ነው የምታገኙት። በቤተሳይዳ አይነ ስውር መፈወሱ፣ ኢየሱስ የተያዘ ምሽት ታስታውሱ እንደሆነ አንድ ወጣት ራቁቱን ሸሽ የሚለው ታሪክ እዚህ ላይ ብቻ ነው የምታገኙት። እና ማርቆስ የራሱ አለ። ማቴዎስ ለብቻው ለራሱ የሆነ የሱም ደግሞ ዩኒክ የሆኑ በዛ ላይ ተጻፈዋሉ። ድጋሚ ላሳያችሁ፣ ሪዋይንድ አድርጋችሁ ተመልከቱ እናንተ እነዚህን ጥቅሶች። በማቴዎስ ብቻ የሚገኙ አሉ እነዚህ ሁሉ። ስለ ኢየሱስ ክርስቶስ ለየት ያለ አጻጻፍ ያሉ ሉቃስ ላይ ብቻ የሚገኙ እነዚህ አሉ። እነዚህ ሁሉ በሉቃስ ብቻ የሚገኙ አሉ። ኦኬ፣ እነዚህ እንግዲህ ወደፊት ወደ ኋላ ሄዳችሁ ቪዲዮን ሪዋይንድ ስታደርጉ እያቆማችሁ ማየት እንድትችሉ ነው። አነጻጽራችሁ ለማየት ከፈለጋችሁ በዚህ አይነት መንገድ አስቀምጬላችኋለሁኝ። እርግጠኛ ነኝ ይሄን ሁሉ እንድናገር አትጠብቁኝም። ተመሳሳይ የሆኑበት ቦታ ላይ የተወራረሱበትን ጥቅሶቹን እንድታዩዋቸው ነው። ሰዎች እንዲድኑ ባካችሁ ጸልዩ። ፍሬ እንዲኖረን፣ ፍሬ እንድናፈራ፣ ብዙዎች ወደ እግዚአብሔር መንግስት እንዲመጡ፣ እግዚአብሔር ይሄን ሚዲያ እንዲጠቀምበት ለኛም አገልግለው ጸልዩልን። እግዚአብሔር ጸጋ ይብዛላችሁ። ተባረኩ። እንደገና ሻሎም ሻሎም።